ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ሆይ? የሌባዋ እናት መታለች። እንግዲህ ዛሬ የሌባዋ የመሀሌት እናት መታለች። የሌባዋን እናት ከመናገሬ በፊት እንኳን ደህና መጣችሁ ወደ ቻናሌ፣ ወደ ቻናላችሁ። ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቡ እንዲሁም ነባሮች ላይክ ሼር እያደረጋችሁ በኮመንት አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን ማለት ነው። እንግዲህ እማማ እውነት የቆንጆ ዘር ናቸው በነገራችን ላይ ማለት ነው። ልጅቷ ብቻ አይደለም ቆንጆ፣ እናትየውም ነገሩ ከማን ወጥተው ነው ከማን ወጥታ ነው እሷ ቆንጆ ሆነችው አትሉም? እናትየዋ በእውነት ጥሬ ናቸው፣ ቆንጅዬ ናቸው። እና እንግዲህ ሙተዋል ብላ ከ2 ወር በፊት ነው ከ3 ወር በፊት ምናምን እንደዛ ነው። አደውልልኝ ብደውል ማታነሳ ልጆች እንኳን ይኸውልሽ ልጆች እንኳን ሊደውሉ ቢፈልጉ ባሏም እሷም ከእጃቸው ትነጥቃለች። አንድ ጊዜ ትልቋ ልጇ አገኘኋት እዚህ ባለችበት ቤት እንዳታሳዩ ያለችው ማለት ነው። ኧረ ጽዮን ምን ሆናችሁ ነው ስልክ ማትደውሉልኝ? ደህና ናችሁ ምንድን ነው ስላት ባልየው መጣ። ማን ነው አላት። እኔ መልኳ አላውቀውም ብዬሻለሁ። ማዘር ናት። የምን ማዘር ነው? እሷ ደግሞ አንቺ የምን ማዘር ነው ብለው ከእጇ ነጠቋት። ይኸው ነው። እሷም አትክደው ተገኘች። አሁን ሁሉም ልጆቿን ሁሉንም ይዛ ሄዳለች። የእሷን ልጅ ኢትዮጵያ ውስጥ እኔ ምን አውቃለሁ? አሁን እናንተ በለቀቃችሁት እኮ ነው ያየሁት። ሄደች አሉ። እኔ ምን አውቃለሁ? ያላችሁት እናንተ አይደላችሁ እንዴ እዛ ዱባይ? እኔ ምን አውቃለሁ? ሄደች አሉ። እኔ እንጃ ትኑር ትሄድ አላውቅም። እነሱ ራሳቸው ሄደችበት እኮ ያውቃሉ። አያውቁም እንግዲህ እና ሚኪ ያውቅ ይሆናል። በእነዚያ ሀቢባ ነው ዘቢባ የሚባሉ ያውቅ ይሆናል። ከንፋ አውጥታ ሄደች። ምን ጊፍተራችን ናት እያሉ እዚህ ሲገተሩ እኮ ነው ያየኋቸው። እኔ ታውቃቸዋለሁ ከዚህ በፊት እኔ ቲክቶክ ማልቀ እንደውም ሰው ነው ያሳየኝ። ይሄ ነገር መብራት ምን እየሆነ ነው ናሪ በስመ አብ ወወልድ ወመንፈስ ቅዱስ ነው ያልኩት። እኔ እኮ ታባቆ ካለፈ በኋላ ነው የደረስኩት። መብረቁ አንተ የምትጠይቃቸው ያስታቸው ነጥብ ካሉ ማዘሩን ጠይቃቸው። ኦኬ አንዴ ለኔ ትልስጡኝና ለሌሎቹ ለቅልቦች እንሰጣለን። እንግዲህ ማዘር በደንብ አዳምጡኝ አንዴ። መሀሌት 7 ሚሊዮኑን ከማጭበርበሩ እና መብረቁና ይሄ ማን ነው ከታች ያለው ልጅ እንደጠየቀኝ ምን አስፈራሽ አንቺ? ይኸውልህ ካየክ የሰፈር ወሬኛ ነህ ምልክ እኮ ለዛ ነው የሰፈር ወሬ ብቻ ነው የምታወራው። ሲጀመር ከአንተ ጋር ቁጭ ብዬ አልመላለስም። ሚዩት አድርገው እባክህ። ወደዛ ወሬ አታመላልስ። ወደዛ የሰፈር ወሬኛ ይመስል እዚህ ጋር እኮ ሲኒ ይዘን አልተቀመጥንም። እሪል ልንጠያየቅ ነው። እሺ ሲኒ ይዘን አልተቀመጥንም። ሀሜት አይደለም። እሪል የምታወራ ከሆነ አውራ። ጨማለቃል ድሮ ቀረሰው ላይ አናት ላይ የምትወጡት ለራሴ አናቴ ዞሯል። ድፍረቶችን መጨነቅ የለባቸው እኮ አይጨነቁ ነው። የሰፈር ወሬ ነው የሚያወራው። ላለፉት 3 ወራትም ደግሞ መብረቁም ጃጓርም ብዙ ሰዎችም ተሳትፎ እያደረጉ ነገሩ እዚህ ጋር እንዲደርስ እነ መሲ ብርጅስቶንም ሌሎችም አሁንም በመከባበር ውስጥ እናውራ። ትክክል። ለምሳሌ ጃጓር ከመጀመሪያ ጀምሮ ስለ ጉዳዮቹ የሚያውቃቸው ነገሮች አሉ። ስለዚህ ረጋ ብላችሁ መጠያየቅ ይቻላል። ሁላችንም ትላልቅ ሰዎች ነን። ትክክል። እሺ አመሰግናለሁ። እኔ አሁን አንድ ጥያቄ ልጠይቅ። እሺ አዎ፣ ግን እሱ እንዳይጠይቀኝ ለመሰለ እኔ ሪል የሚጠይቅ ሰው እና ይሄ አሉባልታ የሚጠይቅ ሰው ለዩልኝ። አሁን እኔ አንድ ጥያቄ ልጠይቃችሁ። ይቅርታ ቅልቦች፣ ወንድሜ ይቅር በለኝ። አንዴ ይቅር በለኝ እኮ ቆይ አንዴ ልጠይቅና ከ1 ወር በፊት ነው አይደለ ይሄን ነገር አንተና መሲ ሚኪ አውርታችሁ የጨረሳችሁት? መብረቁ ነው አይደል? አዎ በለኛ ድምፅ ከይስም። እሺ ለምን ለኔ አልነገራችሁም ወይ? ኢንቦክስ ላይ ለምን እኔን አልጠራኸኝም ቤትክ? እንግዲህ እግዚአብሔር ጋርዶ ወይም ቪዲዮ ክን ካላየው ለምን እኔም ቤትክን ውሽዬን ጥሯት ብላ አልጠራኸኝም? ቁጥሬን ከፈለክ ባዮ ላይ አለ። ለምን ለኔ ሳትነግሩኝ? ለምን ኦልሬዲ ቺንሴ ፎቶዋ ከታወቀ ዱባይ ላይ ፀጉር ቤት እንዳላት እኔ እንደማስተዋውቅላት ከታወቀ ለምን ለኔ ሳትጠይቁኝ? ለምን ሳትጠሩኝና ሳትጠይቁኝ? ወይ ደግሞ ለምን እኔን ሳትነግሩኝ? ይሄንን መልስ ፈልጋል። አንቺ ጋር እንደምትተዋወቁ እኔ ልመልስላት ስለሚጠየቃችሁ መብረቁ አንዴ እኔ ልመልስላት። ኦገስት 13 መሰለኝ ከኔ ጋር ያወራ ነው ፋሲካ እና ደግሞ እኔ ፋሲካን ለመጀመሪያ ጊዜ የደወልኩላት ፋሲካ ለዚች ሴትዮ ለዚች ለጭራቋ
ማስታወቂያ ትስራ፣ ስለ ፀጉር ቤት ምን ትስራ የማውቀው ነገር የለም። ፋሲካ እኮ እኔ ደወልኩላት። በነገራችን ላይ ለፋሲካ የደወልኩላት ናቲ ብር ለፋሲካ ቶል አስገብቻለሁ ሲል ኦኬ አንተ እስኪ ለፋሲካ ደውላት። ለፋሲካ የደወልኩላት እኔ እንደዛ ከሆነ መልሴን አግኝቻለሁ። መብረቁ ስለሷ ሁሉንም ነገር ስለሚያውቅ መሲ ምናልባት ማስታወቂያ እንደሰራውላት ካወቀ አናቅም ነበረ። ውሽ እንደዛማ ቢሆን ቀጥታ ማንችል እንደዛ ቢሆን የመትረፍ ቻንስ ትንሽ ይኖረኝ ነበር። ታውቂያለሽ መሲ ያው ልክ መብረቁ የፀጉር ቤቶቿ ልጆች ይሄንን ላይቭ እየተከታተሉት ወስዳ ላይቭን ጭራቋ ለእነሱ ምን ብላ ታሳያቸዋለች? ይህንን ቲክታክ ላይ እነዚህን ሰዎች እነ መብረቁንም እኛንም ካያችሁ እንዳትደነጋገሩ የሀሰት ወሬ ነው ብላ ግን እዛ ለፀጉር ቤቶቹ ልጆች እንዳሳዩት የፀጉር ቤቶቹ ልጆች መጥተው ሲናገሩ ነበረ። አይተውታል። እነሱ መናገር ይችሉ ነበር። ለምሳሌ ለፋሲካም ለእኔ መንገር ይችሉ ነበር። ትክክል መናገር ይችሉ ነበረ። እኔ በበኩሌ ግን እቺ ሴትዮ 57 ሚሊዮን ሰርቃለች። 57 ሚሊዮን ሰርቃለች። ስለ 57 ሚሊዮን እና ሚሊዮን ብቻ ነው የማውቀው። ከዛ በተረፈ ማን ማስታወቂያ ይስራላት ማን ምን የሚያድርግ የማውቀው ነገር የለም። 57 ሚሊዮኑ ስለተነገረን አወቅን፣ ያልተነገረኝን ደግሞ አላውቅም። ስለዚህ እኔ ስለ 57 ሚሊዮን ስለሰረቀችው ኢትዮጵያ ውስጥ ዘርፋ እዚህ ስለተደበቀችው ስለ እሷ ነበረ የማውቀው። ከዛ በኋላ ፋሲካ ቪዲዮ እንደሰራችላት ያንን ሁሉ ማስታወቂያ ስትሰራላት የነበረችው ለክ ለዚህ ጭራቋ ሴትዮ ነው። ከዛ በኋላ ነው ያወቅነው። አሁን በቅርብ ነው። አንቺም እንኳን 57 ሚሊዮን መብላቷ ይቅርና መልአክ ነው የምትመስለው ሲያዩዋት። ይገርማል። አይ እኔም የጠየኳችሁ ለዚህ ነው። እኔን ማግኘት በጣም ቀላል ነበረ ብታውቁ ኖሮ። ግን እሷ መሆኗን ካላወቃችሁ ምንም ጥያቄ ተመልሷል። አመሰግናለሁ። ጥያቄ ካላችሁ ጠይቁኝና እኔ ወደ ስራዬ ልሄድ ነው። የኔ ጥያቄ ቀደም እንደገባሽ መብረቁ አንድ ነገር ሲልሽ ነበር እና ዱባይ እንዳለች እንጠረጥራለን የሚል ነገር መብረቁ ሲናገር ነበረ። በዚህ ጉዳይ ላይ እየተሰራበት እንዳለ ደግሞ እኔ ያውቃለሁ እና ምናልባት ሰዎቹ ሳይደግሙ የአንቺ ከዱባይ መውጣቷ ማረጋገጫሽ ነው። ይኸውልህ ማረጋገጫ ልመልስልክ። እኔ ሄጄ ተስሻታለሁ ኦልሬዲ ማለት ነው። ኮምፕሌን አቅርቤያለሁ በደረሰኝ ማለት ነው። እና ሂጂ እንደውል ይሰማል፣ ድምፅ ይሰማል። ሂጂ አዲስ ነገር ሲኖር እንትን ስትል እንደውልልሻለን አሉ። ሀገር ውስጥ ብትሆን አንድ ሰው ላይ ኮምፕሌን ቀርቦ በማግስቱ ነው የሚደወልላት። እቺ ሴት ስልኳ እንደማይሰራ አወቁ፣ ፋይሏ ላይ አዩ። ከዛ በኋላ ግን ምንም ያሉኝ ነገር የለም። ይኸው እስከዛሬ እየጠበኳቸው ነው። ማንም የደወለልኝ የለም ከፖሊስ ስቴሽን ማለት ነው። ስለዛ ያ ማለት ከሀገር ወጣለች ማለት ነው። ስልኳ ባለመስራቱ ነው ሀገር ውስጥ የለችም የሚለውን ድምዳሜ ያገኘሽው? ኖ ሀገር ውስጥ ብትኖርማ እስከዛሬ ትጠራለች። እኔ የምጠራ ነበር። ኮምፕሌን አቅርቤባታለሁ። ኦልሬዲ ትጠራለች፣ እጠራ ነበር። የምጠይቃት ነገር ካለ ጠይቃት፣ ካለዛ ትውረድልን እና ሂድ። ለምን አንተ አትወርድም? አልወርድም፣ እዚሁ ነው ማድሮ። የአባት ቤት አረከው። ምን ነው ውረጅ። ወዬ እናቴ ወዬ ወዬ እናቴ ጠይቁኝ። ወጡ እንዴ? ኧረ ተዋቸው። ቲክቶክ ታረግናቸው እኮ መረጃ ስንፈልግ እንደዋልላቸዋለን። ግን የሚጠይቁት ጥያቄ ነው። ውሽዬና እኔ እንደዚህ አይነት ሰው አይመቸኝም። ዝም ብሎ በግምት የሚያወራ ፋሲካ ውሽዬ እንግዲህ በጣም ተናዳለች ማለት ነው። ምክንያቱም እሷ በቤቷ ሆና እነሱ በመብረቁ ቤት ተሰብስበው ነበረ ጥያቄ እያቀረቡላት የነበረው። ማዘር እየተጠየቀች በነበረችበት ቤት ነው እነሱን መብረቁ ሲጠይቋት የነበረው ማለት ነው። ሁላቸውም ሳነ ጆከር ምናምን ተሰብስበው ያው እንግዲህ ኮኮብሽ ኮኮቤ የሚባለው ኮኮባ ያልተገጣጠመው ሰው ጋር ግን ማውራትም መነጋገርም አልፈለገችም። ለሌሎቹ እየመለሰች ነበር። እነ መሲ ብርጅስቶም እንዲሁም መብረቁም እንዲሁም ጆከር ራሱ ሲጠይቋት ለእነሱ እየመለሰች ነበረ ማለት ነው። ምክንያቱም አሁን በዚህኛው የተናደደችው የቃቃ ጨዋታ በቃ መልሱና ጥያቄው አልሄድላትም ማለት ነው። እና
ምንድነው እሷን አሁን ጥያቄ ሊያቀርቡበት የቻሉት ምክንያት ጥያቄ ለማቅረብ የቻሉበት ምክንያት ውሽዬ አልደነገጠችም። ይሄ ሁሉ ገንዘብ እንደተበላችሁ ወርቋን እንደተበላችሁ አይደለችም እና ምክንያቱም እሷ ምንም ነገር ምንም ያሳየችው ነገር የለም በሚለው ነው። እሷ ግን ምንም ማድረግ አይቻልም። በሰዓቱ ፌንት ነቅላ ሳምንት ምናምን ታማ እንደነበረ ስቲል እንኳ ቀንና ሌሊቱ እኔ ነኝ አይደለሁም እያለች እንደማበድም እያደረጋት እንደነበር ሁሉም ነገር ተናግራለች እኮ። ግዴታ እዚህ ሚዲያ ላይ መጥታ ስታብድ ስታለቅስ ምናምን ስላላዩት ነው አላውቅም። ምንም ነገር የተወሰደባት ወይም የተሰረቀች አትመስልም ነው እያሉ ያሉት እና በሱ የተነሳ ነው ዛሬም ጥያቄ የቀረበው። እንደገና ደግሞ እንግዲህ ከስንት ቀን በኋላ ይሄ ነገር ግን እየተጓተተ ሴትዮዋ የመያዣዋ በቃ ዝም ብለው አጀንዳ ነው የፈለጉት እነሱ እንጂ ሴትዮዋን ለማስያዝ አይመስለኝም። በነገራችን ላይ ሚኪ ከዚህ ጨዋታ ሁሉ ወጥቷል። በቃ ራሱን ችሎ አሁን በራሱ ቤት ሲገባም በራሱ ቤት የሚጠይቀውንም ጥያቄ በራሱ ቤት ነው እየመለሰ ያለው እንጂ በማንም ቤት እየሄደ አይደለም። መብረቁም እንደዚሁ ደግሞ በጣም አጥብቆ ይዞታል ከሚኪ ላይ አጥምዶ። እሱ መቼም የሆነ ነገር ላይ የሆነ ችክካ ላይ አይመለስም እና ሚኪን በቃ ሌባ ነው እንደዚህ ነው እያለ ያለሱ አጀንዳ የለውም ሌላ ሁሉ ጊዜም ማለት ነውና ሁሉ ጊዜም እነሱን አጀንዳ አድርገው ነው እንጂ ሴትዮዋን የማስያዝ ስራ እየሰሩ አይደለም። እነሱ ስራቸውን ፋሲካና የሚኪ ወንድም እዚህ እንደከሰሱ ሌሎቹ ደግሞ አዲስ አበባ እንደከሰሱ ተናግረዋል። ተስፍሽ አረርጌ ሌሎቹም እንዲሁም በባህር ዳር በጎንደር ያሉትም በየአካባቢያቸው እንዲከሱ ተደርገዋል ማለት ነው። ግን እሱ አይጠቅምም። የዱባይ ነው ዋናው የሚጠቅመው። ምክንያቱም ከዱባይ ስለነበረች ከዱባይ ወጥታ ወደ እና ሚኪ ራሱን ችሎ በራሱ ቤት ነው የሚገባው። በራሱ በቃ በራሱ መልሱን መመለስ የሚፈልገው በራሱ ነው። በማንም ቤት ገብቶ መጠየቅ ወይም መመለስም አይፈልግም። ይሄንን ነው እያደረገ ያለው። ይሄን ወድጄለታለሁ። በነገራችን ላይ ለማንም ተገዥ መሆን የለበትም። ማንም እንደፈለገ እያሽከረከረ እነሱ መጠቀሚያ ማድረግ የለበትም እና ሚኪ ጎበዝ ራስህን ችለህ መቋቋም ራስን ጥያቄውን የሚመጣውን ጥያቄ መመለስ በጣም ትልቅ ነገር ነውና ጎበዝ ነው የምለው። በርታ፣ እውነቴን ነው በርታ፣ ጎበዝ ነህ። አሁንም ቢሆን ጠንክረህ በአላማህ ጽና። ውልጥ ማለት ሄዶ የዛን ጥያቄ የዛን ወሬ መስማት ለአንተም የባሰ ሌላ የተላሉ ወንጀሎች ውስጥ እያስገባ ስለሆነ በቤት ጠንክረህ መልስህን የሚመጣውንም ነገር እየመለስክ ስለሆነ የምታደርገውንም በህግም በምንም የምትሄደውን እንግዲህ በራስህ ታውቃለህ እየሄድክ ይሆናል። ግን ደግሞ በየቤቱ ምክንያቱም የላይባቸው ማሞቂያ ወይም ለነሱ አጀንዳ አለመሆን በጣም ጎበዝ ነኝ አድንቄያለሁ ማለት ነው። እና ሚኪያችን ይሄንን ነው የምለው። ጎበዝ በርታ፣ በቤት በአላማ በእንትን ጽና፣ ጎበዝ። ፋሲካም እንዲሁ በቤቴ ነው እንጂ በማንም ቤት አልሄድም ብላ ትናንት ላይ ሴት ያስወርዱልኝ ሲል ቅድም ራሴ የታባ ነው የምወርደው አልወርድም። አንዳንዴ ሳትወዱ ነው ተሳዳቢ ወይም ነገረኛ የምትሆኑት እና ውሽዬ የኔ ድንብላል ተረጋጊ። እንግዲህ አንዴ ተበልተሻል። እግዚአብሔር ብሎት እንግዲህ ሴትዮዋ ከተያዘች ብሩን በነገራችን ላይ ኑሯት የምትመልስ አይመስለኝም። ምክንያቱም ቱሪስት አድርጋበታለች የሄደችበት እንግዲህ ወደ አውሮፓ። ብዙዎቹ አሁን ዝም ብለው እዚህ እኮ ወዳ ጠይቃለች እኮ እንደወጣች ልጆቿን ይዛ እንደወጣች ተናግረዋል። ግን የሄደችበትን አገር ፕራይቬት ነው መናገር አልፈለጉም። ምክንያቱም ተከሳ ወይም በሆነ ነገር ካልሆነ በስተቀር ማውጣት መናገር ስላልፈለጉ ነው አይደል እንዴ? ስለዚህ ወጥታለች። ግን ብዙዎቻቸው ልክ እንዳልወጣች አድርገው በተለይ እነ መብረቁ ምናምን እዚህ ሀገር እንዳለች አድርገው ነው እያወሩ ያሉት። ተደብቃ እንዳለች ነው እያወሩ ያሉት እና ብትያዝም ሰርቼ ከፍላለሁኝ እንጂ የለኝም ካለች ምንም ላያደርጋትም መንግስት ማለት ነው፣ ሊያስራትም አይችልም። ምክንያቱም በእርግጥ እንደ ሀገርን ነው ዘርፋ የጠፋችው ማለት ነው። አንድ ሰው፣ ሁለት ሰው፣ ሶስት ሰው አይደለም፣ ይሄን ሁሉ ሰው ነው ዘርፋ የጠፋችው። ግን ቢሆንም ሰርቼ ከፍላለሁኝ እኔ ተሳሳትኩኝ በቃ ገንዘብ ነው ሰርቼ ከፍላለሁ ካለች መንግስትም ሰርታ እንድትከፍል ይፈቅድላታል። የጊዜ ገደብ ወይ የሆነ ነገር ምናምን ሊሰጣት ይችላል። ወይም በቃ በየጊዜው እንትን እያለች ያንን ዕዳ ልትከፍል ትችላለች እንጂ ማንም ሊያስገዳት አይችልም። ወይም ከታሰረችም ደግሞ በቃ የለኝም ብላ ከታሰረችም ታሰረች ነው። ግን ሴትዮዋ የሆነ አስመሰላላት በምንም ምናልባት ፖሊሱን የሚይዛት ፖሊሱን ብታሳምነው ትችላለች እና በዚህም ብላላት ልትል ትችላለች። እና እንደዛ ነው የምለው። ያው ዞሮ ሀቃችሁን ፈጣሪ ያወጣላችሁ። ይህች እናት ግን እውነት ታሳዝናለች። ትልቅ ሰው ናት። ወደ ሚዲያ አሁን ሚዲያውን አላውቅም፣ የቲክቶኩን ሰው ነው የነገረኝ ሰው ነው ያሳየኝ አለች።
እና ይሄን ነገር ወደዚህ አምጥተው አሁን እንደዚህ ባያፋጥጧት ጥሩ ነበረ። ያው ራሷ ናት በነገራችን ላይ ሰው ነው አሳይቷት ራሷ ናት መታ መጀመሪያ እነሱን አላስገባኝ ያላችሁ ብላ የተናገረችው ነው። አሁንም ቢሆን ሴትዮዋ ላይ እንግዲህ ተዋት፣ ምን ታደርጋለች? እናቷ ጋር ሄደን እናቷ እንደዚህ ብላ በወርቅ እንትን ብላ እያሉ ሲሉ ነው ተናደው ነው የመጡት እንጂ ወደ ሚዲያ እንግዲህ ያላቅም ለመምጣት ፈልገው የመጣው አይመስለኝም። ለማንኛውም እንግዲህ ስለ ሁሉም ነገር ፈጣሪ ነው የሚያውቀው። ሌባዋን እግዚአብሔር ያጋልጣት። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሆኑ ባይ